የኃያሉ የልዑል እግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን አደራችሁ? በያላችሁበት የዓለም ዳርቻ ፍጹም የእግዚአብሔር ሰላም ከእናንተ ጋር ይሁንና ህዳር 30 ቀን የሚከበሩ ዓመታዊ የቅዱሳን በዓላትን የሚያብራራ ጽሑፍ አነብላችኋለሁ። ቪዲዮውን ማንበቢያ ጊዜ ለሌላቸው፣ ማየት ለማይችሉ እህቶች፣ ወንድሞች እንዲሁም ለአረጋውያን እናቶች፣ አባቶች ሼር ብታደርጉላቸው ይጠቅማቸዋል ብዬ አስባለሁ። ወደፊት እንዲህ አይነት አዳዲስ ስራዎችን ስለምሰራ ለእናንተም እንዲደርሷችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለጻድቅ ንጉሥ አጼ ገብረ መስቀልና ቅዱስ አካክዮስ ዓመታዊ የዕረፍት በዓል በሰላም አደረሳችሁ። ህዳር 30 ጻድቅ አጼ ገብረ መስቀል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብዙ ነገሮቿ የታደለች ናት። ከእነርሱ መካከል በዓለም ታሪክ ታይቶ በማይታወቅ መንገድ ከደርዘን በላይ የሚሆኑ ነገስቶቿ ወይም መሪዎቿ ቅዱሳን ወይም ጻድቃን ናቸው። ለአንዲት ሀገር የመሪዎቿ ጥሩ ክርስቲያን መሆን እጅግ ወሳኝ ነው። ባለፉት 40 ዓመታት እንኳ የደረሰብንን የመንፈስ ዝለትና የሞራል ዝቅጠት ስንመለከት አንድም ችግሩ ከመሪዎቻችን እንደሆነ እናስተውላለን። የሀገራችንን ታሪክ ስንመለከት ግን በእሳትና በጦር መካከል ሆነው ለፈጣሪ የተገዙ ብዙ ነገስታትን እናገኛለን። እንደ ምሳሌም ንግስት ሳባ፣ ቀዳማዊ ምኒልክ፣ አብርሃ ወአጽብሃ፣ ካሌብ፣ ገብረ መስቀል፣ ሀርቤ፣ ላሊበላ፣ ይምርሃነ፣ ናኩቶ ለአብ፣ ዳዊት፣ ቴዎድሮስ ቀዳማዊ፣ ዘርዓ ያዕቆብ፣ በእደ ማርያም፣ ናኦድ፣ ልብነ ድንግል፣ ገላውዲዮስ፣ ዮሐንስ፣ ኢያሱ ቀዳማዊና ተክለ ሃይማኖት መናኔ መንግስትን እናገኛለን። ከእነዚህ መሪዎቻችን መካከል እኩሉ መንግስታቸውን ትተው በረሃ የገቡ ሲሆኑ፣ እኩሉ ደግሞ በዙፋናቸው ላይ ሳሉ በጎ ሰርተው የተገኙ ናቸው። አንዳንዶቹ ደግሞ በጥፋታቸው ተጸጽተው ንስሐ የገቡ ናቸው። ከነገስታት ጻድቃን መካከልም ይህች ዕለት የአጼ ገብረ መስቀል መታሰቢያ ናት። ጻድቁ ንጉሥ የአጼ ቅዱስ ካሌብ ልጅ ሲሆን በኢትዮጵያ የነገሰው በ515 ዓመተ ምህረት ነው። ሲነግስም እጅግ ወጣት ነበር። ምክንያቱም አባቱ ካሌብ ከናግራን ጦርነት መልስ በመመነኑ በዙፋኑ የተቀመጠው ልጁ እርሱ ነበር። ከዚህ ቅዱስ የመጀመሪያ የምናደንቀው ስሙን ነው። የዛሬ 1500 ዓመት እንኳ በመስቀል የሚመኩ ለመስቀል የሚገዙ መሪዎች መኖራቸው በዘመኑ የነበረውን የክርስትና ደረጃ ያሳያል። ገብረ መስቀል ማለት የመስቀል አገልጋይ ወይም ባሪያ ማለት ነውና አጼ ገብረ መስቀል በጎ ንጉሥ እንዲሆን የቅዱስ አባቱ ማንነት የረዳው ይመስላል። ያ ኃያል ብርቱና ዓለም የፈራው አባቱ ሲጀመር በፍቅረ ክርስትና በድንግል እናቱ ፍቅር የተያዘ ደግ ሰው መሆኑ፣ ሲቀጥል ደግሞ ያለምንም ቅድመ ሁኔታ መንግስቱን እንደ ጨርቅ ትቶ ሲሄድ መመልከቱ እርሱን ያው አድርጎታል። እርሱም ከአባቱ እንዳየው በአክሱም ላይ በነገሰባቸው ዓመታት በጾምና በጸሎት ፍትህ፣ ርት ሳይጓደል ድሃም ሳይበደል ይኖር ዘንድ ጥረት አድርጓል። አጼ መስቀል ይህ ጻድቅ ንጉሥ ለእኛ ከተወልን ትሩፋቶቹ አንዱ በዓለ መስቀልን በአደባባይ ማስከበር ቅድሚያውን ይይዛል። በዓሉ መስከረም አካባቢ የሚደረግ ሲሆን አጼ መስቀል ይባላል። ህዝቡ፣ ካህናቱና መሳፍንቱ አድዮ አበባ እየዘነጠፉ ወደ ንጉሱ አደባባይ ይተማሉ። በዚያም በያሬድ ዝማሬ ለቅዱስ መስቀሉ ታላቅ በዓል ይከበራል። ይህ በዓል ይኸው ዛሬ በዩኔስኮ ተመዝግቧል። ንጉሱና ቅዱስ ያሬድ ሀገራችን ታላቁን ሰማያዊ ዜማ ያገኘችው በአጼ ገብረ መስቀል ዘመን ነው። ቅዱስ ያሬድ ከሰማይ ያገኘውን ማህሌት ለመጀመሪያ ጊዜ በአክሱም ጽዮን ሃሌሉያ ቀዳሚ ሀለ ጽዮን ሰማይ ሳረረ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ ብሎ ከሶስቱ ጸዋትወ ዜማ በአንዱ በአራራይ
ሲያዜም ንጉሱ በዜማው ተመስጦ እየሮጠ ወደ ጽዮን ደርሷል። ከዜማው ጥፍጥና ወይም ጣዕም የተነሳ ሁሉም ተደመሙ። ንጉሱም ከዚያች ቀን ጀምሮ ከቅዱስ ያሬድ የማይለይ ሆነ። ስብሐተ እግዚአብሔርንም ለብዙ ጊዜ ከቅዱሱ ሊቅ በጥዑም ዜማ ተቀምሞለት ተመገበ። እንዲያውም አንዴ ሊቁ ሲያዜምለት ጻድቁ አጼ ገብረ መስቀል የቅዱስ ያሬድ እግር ላይ በትረ መንግስቱን ተክሎበታል። ሁሉም ከተመስጧቸው ሲነቁ ግን ንጉሱ ደንግጦ ምን ልካስህ ቢለው ወደ በረሃ አሰናብተኝ አለው። አጼ ገብረ መስቀልም እያዘነ ፈቅዶለታል። ቅዱስ ያሬድም ከመሬት ክንድ ከፍ ብሎ ተንሳፎ የመሰናበቻ ምስጋናን ውዳሴን ወግናይ ለእመ አዶናይ ቅድስት ወብጽዕት ብሎ አንቀጸ ብርሃንን በሚጣፍጥ ዜማ ሰተት አድርጎ ደረሰ። ይህንን ሲሰማ ንጉስ ፈጽሞ አለቀሰ። እስከ መንገድ ድረስ ህዝቡና ሰራዊቱ ጋር ከሸኘው በኋላም ቅዱስ ያሬድ ጸለምት ላይ ሲደርስ በዜማ አሰምቶ ሰላም ለኩልክሙ አለ። አጼ ገብረ መስቀልና ህዝቡም ምስለ መንፈስከ ብለው ቀና ሲሉ ከዓይናቸው ተሰወረ። ንጉሱም በዘመኑ መኃልየ ሰማይ እንዲስፋፋ ብዙ ጥሯል። ንጉሱና ተሰዓቱ ቅዱሳን በሀገራችን ወንጌልን እንዲሰብኩ መጻሕፍትን እንዲተረጉሙና ገዳማዊ ሕይወትን እንዲያስፋፉ አጼ ገብረ መስቀል ትልቁን ጥረት አድርጓል። በተለይ በአባ ጰንጤሌዎንና አባ ሊቃኖስ ዘደብረ ቆናጽል ጋር ልዩ ቅርበት ነበረው። ዘወትርም ከእነርሱ ይባረክ ነበር። አቡነ አረጋዊም በየጊዜው ይጎበኛቸው እንደነበር ይናገራል። ንጉሱና ታቦት ልክ እንደ ቅዱስ መስቀሉ ሁሉ ታቦተ እግዚአብሔር በዑደት እንዲከበር ያደረገ ይህ ቅዱስ ነው ይባላል። መነሻው ደግሞ ደብረ ዳሞ መታነጽ ነው። አንድ ቀን አቡነ አረጋዊም ምን እንደሚሹ ቢጠይቃቸው የድንግል እመቤታችን ማርያም መቅደስ አንጽልኝ አሉት። በደስታ አንቆጥቁጦ አነጻት። የምርቃቱ ዕለትም ንጉሱ ጻድቁና ሊቁ ማለትም ገብረ መስቀል፣ አረጋዊና ያሬድ ከሌሎቹ ቅዱሳን ጋር ተገናኙ። በየጊዜውም ታቦቱ ሲነግስ ቅዱስ ያሬድ ባቀረበው ማህሌታዊ ዜማና አበው ባደረጉት ዝማሬ ታቦቱ እየዞረ ታላቅ መንፈሳዊ ሐሴት ሆነ። ደብረ ዳሞ ያኔ መወጣጫ ደረጃ ነበረው። ንጉሱና ቅዱስ ያሬድ ከበዓል ሲመለሱ በአቡነ አረጋዊ ጥያቄ መወጣጫው ተደርምሷል። ጻድቁ ዳህሞም ደርምሰው ስላሉት ቦታው ዳህሞ ወይም ዳሞ ተብሎ ቀርቷል። ቅዱስ ንጉስ አጼ ገብረ መስቀል ብዙ አብያተ ክርስቲያናትን አንጾ በዚህች ቀን አርፎ ተቀብሯል። ቅዱስ አካክዮስ ይህ ቅዱስ በ5ኛው መቶ ክፍለ ዘመን ከተነሱ ቅዱሳን ሊቃውንት አንዱ ነው። ተወልዶ ያደገው በቁስጥንጥንያ ሲሆን ትምህርተ ሃይማኖትን እዚያው ተምሯል። በ451 ዓመተ ምህረት ጉባኤ ኬልቄዶን ሲጠራ እሱም ጥሪ ደርሶት ነበር። ነገር ግን ከመጀመሪያው ንጉስ መርቅያንና ጳጳሱ ሌዮን የተበተቡትን ሴራ ያውቅ ነበርና ሳይሄድ ቀረ። ጉባኤው ተጠናቆ ቅዱስ ዲዮስቆሮስ መገደሉንና ሃይማኖት መካዱን በተሰብሳቢዎቹ ሲሰማ አዘነ። ንጉሱም ረግሞ ጌታ ሆይ ከዚህ ከረከሰ ጉባኤ ያልደመርከኝ ተመስገን አለ። ከጥቂት ዓመታት በኋላ ምዕመናን ሃይማኖቱ የቀና መልካም እረኛ መሆኑን ሲረዱ የታላቂቱ ቁስጥንጥንያ ፓትርያርክ አድርገው ሾሙት። ብዙ ድርሳናትንም ደረሰ። ወዲያው ግን ከመሪዎች ተዋህዶን እንዲተው ትእዛዝ መጣለት። እምቢ በማለቱ ስደት ተፈርዶበት በስደት ላይ ሳለ አርፏል። አምላከ ነገሥት ጻድቅ ቅኑን መሪ በሁሉም ስፍራ ያድለን፣ ከወዳጆቹ በረከትም አይለየን። ህዳር 30 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ አጼ ገብረ መስቀል ጻድቅ ንጉሠ ኢትዮጵያዊ፣ ቅዱስ አካክዮስ ሊቅ፣ ቅዱሳን ቆዝሞስ ወድሚያኖስ፣ ቅዱስ አናኒዮስ ዘአምድ፣ አባ መርቆሪዎስ ሰማዕት። ወርሃዊ የቅዱሳን በዓላት፦ ቅዱስ ማርቆስ ዘአንበሳ ወይም ሐዋርያ፣ ቅዱስ ጎርጎርዮስ ነባቤ መለኮት፣ ቅድስት ሶፊያ ሰማዕት፣ ቅዱስ ዮሐንስ መጥምቀ መለኮት። አቤቱ በኃይልህ ንጉሥ ደስ ይለዋል፣ በማዳንህ እጅግ ሐሴትን ያደርጋል። የልቡን ፈቃድ ሰጠኸው፣ የከንፈሩንም ልመና አልከለከልከውም።
በበጎ በረከት ደርሰለታልና ከበረከት ዕንቁ የሆነ ዘውድን በራሱ ላይ አኖርህ። ሕይወትን ለመነ ሰጠኸውም፣ ለረጅም ዘመን ለዘላለሙ በማዳንህ ክብሩ ታላቅ ነው። መዝሙር 21-5 ወስብሐት ለእግዚአብሔር።